ያው እንግዲህ በረከቱ ይደርብህና እኚህን ብፁዕነታቸውን ታውቃቸዋለህ? እኚህን ጻድቅ ታውቃቸዋለህ? ታውቃቸዋለህ ወይ? ያው ብርሃን ለብሰው የብርሃን መነሳነስ ለብሰው ይታያል ክርስቶስ እኚህን ብርሃን የብርሃን መጎናጸፊያ የለበሱትን ታያቸዋለህ ወይ? መልስልኝ እንጂ ቶሎ ቶሎ ቅድም እንደተናገርከው ፈጠን ብለህ መልስልኝ። አባት ናቸው ማን ናቸው እኮ አይደል? አባት ኦኬ አለ እንዴ? አባት ናቸው ታውቃቸዋለህ? መጥቆራን ፈጠን ብለህ መልስልኝ እንጂ መጥቆራ ማን ነው? እኔ አላውቅም። መጥቆራ ያው ንስሐ ገብቶ በክርስቶስ አምኖ ለጽድቅ የበቃው የአየር ላይ ጋኔን ይላል። የአየር ጋኔን ከፕሮቴስታንቱ ጨለማ አምልጠህ ብርሃን ወደ ሆነው ወደ መጥቆራ የአየሩ ላይ ጋኔን ባለ ጭራና ባለ ቀንዳም የሆነ እንኳንም በእውነት እንድትሄድ ኪዳነ ምሕረት እመቤትህ እንዴት ረዳች መሰለህ። እስቲ በረከቱ ይደርብ ይበል። የሚረዳው ጌታ ነው። ግን ይሄ ምንድን ነው እንዴ? ይሄ እኮ መጥቆራ የአየር ላይ ጋኔን ጸዋለ ጽድቅ በረከቱ ያድርብኛል ማላቀው። እሺ ይሄ ታቦተ ሕግ እዚህ ይታያል። ምንድን ነው እዚህ የተሸከሙት? ይሄ ምንድን ነው እዚህ ጋር የተሸከሙት? እዚሁ የተሰበሰበው መልስልኝ እንጂ ቶሎ ቶሎ። ቅድም ሉተር አጋንንት፣ ጨለማ፣ ጸጋ፣ ክርስቶስ ምናምን ነገር ብሎ የሚል ጨለማ ነው ብለህ ነበር። አሁን የእናንተን ብርሃን እኮ ይኸው አመጣ ነው። ስለ ብርሃኑ ቶሎ ቶሎ መስክር እንጂ ስለ እናንተ ብርሃን። በዚህ በተዋህዶ ሃይማኖት መኖር ለእናንተ ረፍት ነው አይደል? እንደ ኤርሚያስ ምንም የማላውቀውን ነገር ነው። ለምንድን ነው የማታውቀው ይሄንን? ይኸው እዚህ የአየሩ ላይ ጋኔን፣ እዚህ ጋር ጋኔን አለ። የአየር ላይ ጋኔን ወንድምነት ቪዲዮ ላክልኝ። ቪዲዮቹን በሙሉ እኔ ከዚህ ላይ ዲሌት አድርጌዋለሁ። በውስጥ ላክልኝ ወንድምነት ብሩኬ፣ ቪዲዮውን ሁሉ ጽሁፉንም ላክልኝ። ይኸው ከወንጌላውያን አማኞች ከጨለማ አሉ እነሱ ከወንጌላውያን አማኞች ከጨለማ ትምህርት ውስጥ ወጣው ወደ ኦርቶዶክስ ብርሃን ወደ ኦርቶዶክስ ይጎርፋሉ። እዛ ሲደርሱ ደግሞ ብርሃን የሆነው ጋኔን ይጠብቃቸዋል። ይኸው ደስ ሲል አንተ ሲማርክ አይደል ጭራው። በረከቱ ይደርብህና አሜን በል እስኪ። እኔ ምንድነው ይሄ በረከት የሚያድርብኝ? ምንም የማላውቀው ስዕል አምጥተህ። እሺ እኚህ ሰውዬ እነማን ናቸው? ለምሳሌ ፕሮፋይል ያደረኩትን አይተከዋል። የሰውም በረከት ይደርብኝ። እኔ ጠየቅኩ ይሄንን ነው። ባለ ጭራውና ባለ ቀንዳሙ ቀንዱ ይታያል እዚህ ጋር። ማን ናቸው እኚህ ሰውዬ? አታውቃቸውም? ማን ናቸው? አቡነ ጽዮን ጽድቅ የሚባለውን ታውቀዋለህ? አላውቃቸውም። እሺ ቤተክርስቲያናቸውን ማታውቀው? አውቀዋለሁ። አውቃቸዋለሁ። ታውቃቸዋለህ? የዓለማዊ ስማቸው ማን ነው? ጽዮን ጽድቅ ሲባል ሰምቻለሁ ግን አላውቅም። ዓለማዊ ስማቸው ማን ነው? መልሳ። እኔ አላውቅም። ኤርሚያስ አንተ እኮ ነህ እንደዚህ አይነት ነገሮችን የምታውቀው። መልስ እንጂ አንተ ኦርቶዶክስ አይደለ እንዴ? በዚች በተዋህዶ ሃይማኖት ልትኖር እኮ ነው አይደለ? ክርስቶስ አይበቃኝም ክርስቶስ ብቻ ብለው የሚሉ መናፍቃን ብለህ ይያዝልኝ ቤቱ ብለህ የወጣው ማለት ነው። እሺ ጽዮን ጽድቅ ማን ነው ዓለማዊ ስሙ? እንደው የሚለው ይሄ መጥቆራ የእጅ ጽሑፍ ደግሞ ያምራል የሌለ። ቴንክ ዩ። እሺ መጥቆራ ምንድነው ይላል? የአየር ላይ ምንድነው? ጋኔን። የአየር ላይ ጋኔን
የአየር ላይ ጋኔን ታመልካላችሁ አታመልኩም? በኦርቶዶክስ የሚመለከው አብ ወልድ መንፈስ ቅዱስ አንድ አምላክ። ከዛ ውጭ አታመልኩም? ሌላ አይመለክ። እሺ እንደምታዩት እንደምናየው ሰማይና ምድር ሲፈጠር ይህ ቦታ እንግዲህ እንደምታዩት እንደምናየው እነዚህ የጴንጤ ፓስተር ናቸው ወይስ የእስላም ሼካ ናቸው ወይስ የኦርቶዶክስ ቄሶች ናቸው? የኛ ናቸው። እሺ ሰማይና ምድር ሲፈጠር ነው። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ በሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ። ይሄ እንደምናየው እንግዲህ እግዚአብሔር ህንጻውን የሰራው እሱ ባለቤቱ የጨዋለ ጽድቅ አምላክ ኢየሱስ ክርስቶስ ነው የሰራው። ይሄ ድንቅ ነው። ድንቅ ነው። እስካሁንም ቢሆን ኖሮ ስውር ሆኖ ሲኖር አሁን ጊዜና ሰዓቱ ሲደርስ ትንቢቱ ሲፈጸም ለዚህ አስተፈቃደ እግዚአብሔር ክብር ምስጋና ይግባው ብለን ነው የምንጸልየው። በመሆኑም አሁን እዚህ ያሉት አካባቢዎች በመጀመሪያ ውሃ እየገባው ነበርና አሁን ምስጢሩ ተገልጾ ውሃው በጎ የተባለ የቀትር ጋኔል በመሆን የሚመለክ ሲሆን እናታቸው ደግሞ ሰዓይተ ሰንበት የምትባል ዘማዊና ሰንበትን የምትሽር ሴት ስትሆን በእንደዚህ አይነት ግብር እያለች ከነበረችበት ቦታ ከእንደ ለቃቃ በተጉለት ውስጥ ክፉ ጠንቋይ ቃልቻ ስለነበረ ወደ እርሱ ሲሄዱ በመንገድ ላይ አርፋ እንዳለች እንቅልፍ ሸለብ አደረጋቸው። ፈረጎ የሚባለው የቀትር ጋኔል በዚህ ሰዓት ግብረ ስጋ ግንኙነት ተገናኛት። በዚህ ጊዜ መጥቆራ የሚባል 2 ክንፍ ያለው ኃይለኛ ጋኔል ተጸነሰ። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? እንደምንስ ቆያችሁ? ዛሬ ዳግም ልንገናኝ በቅተናልና ለዚህም ጊዜ ለዚህም ሰዓት ክብርና ምስጋና ንጽሕተ ንጹሐን ቅድስት ድንግል ማርያም እስከ ልጇ እስከ ኢየሱስ ክርስቶስ ድረስ የተመሰገነ ይሁን፣ አሜን። ውድ የሰባት መርሃ ግብር ተከታታዮች ዛሬ ፍቃዱ ሆኖ እግዚአብሔር ዳግም ተመልሰን ተገናኝተናል። እነሆ ከዚህ በመቀጠል ለእናንተ መራርጠን አዘጋጅተን ያቀረብንላችሁ ወደ እናንተ ይዘንላችሁ የምንቀርበው መርሃ ግብሮችን አዘጋጅተን ዝግጅታችንን ጨርሰን ዛሬ ይኸው እነሆ አንዱን ይዘንላችሁ ብቅ ብለናል። አብራችሁን ትሆኑ ዘንድ በአክብሮት ጋብዘናችኋል። ቤተሰብ ያልሆናችሁ ሰዎች የምትማሩበት እንዲሁም ደግሞ ጥሩ ትምህርትን የምትቀስሙበት መርሃ ግብር ነውና ሰብስክራይብ እያደረጋችሁ አብራችሁን ትሆኑ ዘንድ እንዲሁ በአክብሮት ጋብዘናችኋል። ወደ መርሃ ግብራችን ፄዋለ ጽድቅ እጅግ የከበረው አቡነ ፄዋለ ጽድቅ አባታቸው ፈረጎ የተባለ የቀትር ጋኔል በመሆን የሚመለክ ሲሆን እናታቸው ሰዓይተ ሰንበት የምትባል ዘማዊና ሰንበትን የምትሽር ሴት ስትሆን በእንደዚህ አይነት ግብር እያለች ከነበረችበት ቦታ ከእንደ ለቃቃ በተጉለት ውስጥ ክፉ ጠንቋይ ቃልቻ ስለነበር ወደ እርሱ ሲሄዱ በመንገድ ላይ አርፋ እንዳለች እንቅልፍ ሸለብ እንዳደረጋቸው ፈረጎ የሚባለው የቀትር ጋኔል በዚህ ሰዓት በግብረ ስጋ ተገናኛት። በዚህ ጊዜ መጥቆራ የሚባል 2 ክንፍ ያለው ኃይለኛ ጋኔል ተጸነሰ። ከዚህም ከጠንቋዩ ተመልሳ ወደ ባዕቷ ገብታ ስትኖር ተጸንሶ የነበረው መጥቆራ ተወለደም። ከተወለደ በኋላ የግብረ አባቱ ዲያብሎስ እንዳስተማረው ከአየር እየበረረ ክፉ ስራውን ያካሄድ ነበር።
በዚህ ዘመን የነበሩ ቅዱሳኖች አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ የኢትዮጵያን ምድር በኪደተ እግራቸው እየተመላለሱ እየዞሩ አጋንንትን እያስወጡ ድውያንን እየፈወሱ ያላመነውንም እያሳመኑና እያጠመቁ የኢትዮጵያን ምድር ይቀድሷት ነበረም። ነገር ግን ከዚች ዘማዊ ሴት የተወለደው መጥቆራ የሚባለው 2 ክንፍ ያለው ኃይለኛ ጋኔል ስራቸውንና ገድላቸውን በየጊዜው ይፈትናቸው ነበረም። እርሱም ከአስቸጋሪነቱ የተነሳ ወደ ፈጣሪያቸው ጸለዩ። ፈጣሪያችን አባቶቻችንን ሲፈትናቸው በተመለከተ ጊዜ ስመ እግዚአብሔር ጠርተው በመስቀል ቢያማትቡበት ከእጃቸው እንደሚወድቅ ነገራቸው። እነርሱም እንደነገራቸው አደረጉ። በመንቀጥቀጥና በመርበድበድ ወድቆ ሰገደላቸው። ከዚህ በኋላ አባታችን አቡነ ዜና ማርቆስ ወደ ገዳማቸው ደብረ ብስራት ይዘውት ሄደው አብረው ይኖር ጀመረ። እርሱም እየታዘዘ ብዛት ያላቸው የሰው ልጆችን መስራት የማይችሉትን ስራ ይሰራ ነበረ። ይሰራው ከነበረው ስራው አንደኛው ከዕለታት በአንድ ቀን ሰላሌ ከሚባለው ሀገር ሄዶ እንዲያመጣ አባታችን አቡነ ዜና ማርቆስ አዘዙ። ጋኔኑን ተጠመቀ። መጥቆራ የሚባለው ጋኔን ተጠመቀ። ለጥምቀቱ እውነተኛ ምስክር እንዲሆን ምን እንደሚሉ ዋናው አሁን አቡነ ፂዋለ ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው አቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እሱንም እግረ መንገድ ላንሳብ ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። የሚቆባው እንግዲህ በዚህኛው ነው የመጡት። ስለዚህ በዚህ መተው ነው ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ፂዋለ ጽድቅ እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆነው የወጡበት ነው አይደል? ፍጹም ሰው ሆነው የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ የቀድሞ መልካቸው ማለት ይሄ ማለት ባለጭራውና ባለቀንዱ የሆነው ጋኔንነቱ ጋኔን ሆኖ ተወለደ። ከዛ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እዚህ ቦታ ላይ ወንዙ ማለት ነው። ይኸው ካህናቱ ሲጠመቅ ሰይጣኑ ሲጠመቅ ቆንጅዬ ኦርቶዶክስ እምነት ተከታይ ሆነ እና ሉተር ምን ብሎ አለ? ጴንጤዎቹ ምን ብለው አለ? በጌታ ነበርኩ ብለሃል፣ ጴንጤ ነበርኩ ብለሃል፣ ክርስቶስ ብቻ ብለው በጨለማ ውስጥ አኖሩ አይደል? እምነት ብቻ፣ ክርስቶስ ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ ማለት የጨለማ ትምህርት ነው። አንዴ ቆይ ስልክ ገብቶብኝ ነው። ስለዚህ መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ፣ እምነት ብቻ ማለት ለኦርቶዶክሳውያን በጨለማ መኖር ነው። ጋኔን ተጠምቆ ግን ወደ ኦርቶዶክስ ስለተመለሰው ታቦት ተገርጾለት ግን በብርሃን መመላለስ ነው ለኦርቶዶክሳውያን። ክርስቶስ ብቻ ማለት አያዋጣም፣ የጨለማ ትምህርት ነው ይለዋል። መጥቆራ የሚባል የአየር ላይ ጋኔን ማምለክ ብርሃን ነው። ፍርዱን እንግዲህ እዚህ ላይ ውስጥ ላላችሁ ሰዎች ለሱም ጭምር ይኸው እንደዚህ እየነገርናችሁ ነው ማለት ነው። ከብርሃን ይልቅ ጨለማን ስለወደዱ ብሎ ያለው የተወሰነ አስነብበው ጽሁፉን የመጀመሪያውን ፓስተሬ እየጠበቀኝ ነው ውጭ ላይ አንድ ቦታ ልንወጣ ነው ወይ በመንገድ ላይ እየሄድኩኝ አነብለታለሁ። አንዴ ልብስ ልቀይር ጠብቁኝ ወገኖች። ወንድምነት ብርኬ ከዛ እስከዛ ቀጠል አውራው በደንብ ጨለማ ነው ብሎ ስላለ በደንብ አውራው። እሺ ወንድማችን ያየኸው ቪዲዮ ላይ የምትለው ነገር አለ? መጀመሪያ ብሩኬ እንዴት ነህ? አውቃለሁ ባይዘው ያምጣን ኢምፐርሰን። እሺ ጥሩ። ያየኸው ቪዲዮ ላይ የምትለው ነገር አለ? እኮ ተአምር ነውና ልታምነውም ላታምንም ትችላለህ። ለእግዚአብሔር ምን ይሳነዋል አይደል? አይ ነው ተአምር ነው። ሊሆንም ላይሆንም ይችላል። መቀበር አለመቀበር የአይምሮክ
እኮ ለእግዚአብሔር የሚሳነው ነገር የለም። ሰይጣን ተጠምቆ ኦርቶዶክስ ይሆናል እያልከን ነው? አይ እኔ አሁን አልቀበልም። ጥሩ እኮ ማትቀበል ከሆነ ለእግዚአብሔር ይሳናል ምናምን አትበላ። በቃ ማለት ሰይጣን ተጠምቆ አይ ነው የሚቀበል ሰው ደግሞ ይኖራል። አይምሮ የሚቀበል እኮ የሚቀበል ሰው ይኖራል። ምንድነው ሰው እኮ አትቀበል አይባልም። ለምሳሌ አንድ ሰው ሂዶ ግንድ ሊያመልክ ይችላል እኮ። ይሄኛውም ሰውዬ ሰይጣን ተጠምቆ ኦርቶዶክስ ይሆናል ብሎ ሊያምን ይችላል። ጥያቄው ግን የሰውየው እምነት ሳይሆን እምነቱ እንደ እግዚአብሔር ቃል እውነት ነው ወይ የሚለው ነው ጉዳዩ። ግን እዚህ ጋር እኮ ብሩኬ እንትን ሰይጣን ተጠመቀ አይልም። ምን እንደ የተጠመቀው ጋኔን ነው የተጠመቀው፣ ሰይጣን አይደለም። ሰይጣን የያዘው ሰው ነው የተጠመቀው። አንተ ደግሞ አቀልድ። ሰይጣን የያዘው ሰው ነው የተጠመቀው ወይስ ሰይጣኑ ነው? ሰይጣን የያዘው ሰው ነው። እሺ አንዴ ጠብቅ። መንፈሱን ካወጣ ሰይጣንማ መንፈስ አይደል እንዴ? መንፈስ እንዴት ታጠምቃለህ? እሺ ጠብቀኝ። ሰይጣን የያዘው ሰውማ ቢሆን እኛም ጥያቄ አናነሳ። ሰይጣን የያዘው ሰው እውነት ነው ሰይጣኑ ወጥቶለት የክርስቶስ ተከታይ ሊሆን ይችላል። እኛ ሰይጣን የያዘው ሰው ለምን ተጠመቀ አንልም ብለንም አናውቅም። ብዙ ሰይጣን የያዘላባቸው ሰዎች ወደ ክርስትና መጥተዋል። ጥያቄው እሷ እስኪ አንብበው አንዴ ይታያል። አንብብልኝ። አይታይም ሳነብል። እሺ ላንብብል። መጥቆራ ንስሐ ገብቶ በክርስቶስ አምኖ ለጽድቅ የበቃው የአየር ጋኔን አይልም? በስሙ ያመናችሁ የክርስቶስ ወገኖች ሁላችሁ ኑ የእግዚአብሔርን የምህረት መጠን እዩ ይላል። ይህ በፎቶ የምታዩት ቤተክርስቲያን ቅድም የሚያሳየ ማለት ነው። ቤተክርስቲያን በሀገራችን የሚገኘው በአቡነ ፄዋ ለጽድቅ ስም የታነጸ ነው። አቡነ ፄዋ ለጽድቅ ማለት አስቀድሞ መጥቆራ የተባለ ጋኔን የነበረ ሲሆን ይላል። አየህ፣ ጋኔን የያዘው ሰው ሳይሆን ጋኔን ነበረ። መጥቆራ የተባለ ጋኔን የነበረ ሲሆን አባቱ ፈረጎ የተባለ የአየር አጋንንት ነው። አሁን አንተ ህሊናን ራስ ሽጠው ነው እንጂ መጀመሪያ አልቀበለውም አልክ። ጋኔን የያዘው ሰውማ አጋንንቱ ለቆት ቢሆን ለምን አልቀበለውም ትለኛለህ? መጀመሪያ አትለኝም ነበር። በኋላ ላይ ግን ያው ኦርቶዶክሳዊነቱ ያዘህና ማለት ሞከርክ። ሰው እያለ ያለው መጥቆራ የተባለ ጋኔንም ከሆነ ሊሆን ይችላል። እኔ አልቀበልም። እኔ አሁን አላመንኩት እኮ ሰው አይደለም። አየህ፣ ሰው ሳይሆን ጋኔን ነው የነበረ ሲሆን አባቱ ፈረጎ የተባለ የአየር አጋንንት ነው። ፈረጎ አንዲትን ሴት ደፍሮ ከተገናኘት በኋላ ያው ሶስት መጥቆራ መልክ ያወራኝ እንኳን አልሰማሁም። አሁን ሶርስክም ብዙም አላመንኩበትም እና የምታሳየኝ ሶርስ ምን እንደሆነ አላውቅም። ግን ኦኬ ችግር የለውም። ሰይጣን ተጠመቀ ከሆነ አልቀበለው። ጽሁፉን አትመነው። ቅድም ያያቸውን ካህናቶችን እንሳተምናቸው ይሄኛውን ኖርማሊ በቃ ሰይጣን ተጠመቀ ከሆነ አልቀበልም። ላምን አልችልም። ሰይጣን ተጠመቀ ነው። አይ ነው ሶርሱን አይደለም። አይ ሰይጣን ተጠመቀ የሚለውን አላምንም። ያው እኮ ጋኔ ያው አይምሮ አይቀበልም። ግን የሚቀበለው ኦርቶዶክሳዊ ሊኖር ይችላል አለ። ይሄ ጨለማ ነው ብርሃን ነው? እኮ ጨለማና ብርሃን እኮ የሚባል ነገር እኮ አይደለም። ምንም ድህነት ጋር ምንም እኮ አይገናኝም። ነገር ግን አንድ ሰው አንተ የዚህ ለአየር እምነት ብቻ ያድነኛል ስትል ግን ያጋንንታዊ ነው። ቆይ እንመጣለን፣ እሱ ጋር መጥተን እናወራለን። አንድ ሰው ለዚህ ወደ ሰው ለተቀየረው የአየር ጋኔን ሲሰግድ በጨለማ ውስጥ ነው ያለው ወይስ በብርሃን ነው ያለው? ማን ይሰግዳል ለሱ? እንዴ ፄዋ ለጽድቅ ተብሎ እኮ ቅዱስ ተብሎ እኮ ታቦት ተሰርቶለታል። ታቦት አለው፣ ይቀደሳል። ገዳም አለው። ገዳሙ ደግሞ ከደብረ ብርሃን ወደ ጅሩ ስትሄድ ደነባ ሳትደርስ
ነዋሪና ደነባ መሃል አልባሳ የሚባል ከተማ አለ። በስተቀኝ ነው የምትገባው የእግር መንገድ ማለት ነው። እዛ ነው ያለው ገዳም ተሰርቶለት ሰዎች ያመልካሉ፣ ያነግሳሉ። መጋቢትና ህዳር ላይ መጋቢት 29 እና ህዳር 29 ነው ታቦቱ የሚወጣው። አብሮ ተክለ ሃይማኖት ደግሞ ታቦት አለ አብሮት። ሰዎች ይሰግዳሉ ጽዋ ለጽድቅ ብለው ማለት ነው። አባታችን ብለው ይጠሩታል። አሁን ላንተ አባትህ ነው ፈረጎ መጥቆራ። ማላቀሱ እንዴት አባት ይባላል? አይ ለአንተ አባት አይደለም። እሺ እዛው ላሉት ሰዎች በብርሃን ውስጥ ነው ያሉት ወይስ አሁን ለቅድም ላይ ያያቸው ካህናት አሉ ሄደው እዛ የሚያስቀድሱ አሉ የሚያነግሱ አሉ? ለነሱ ብርሃን ነው ጨለማ ነው? አንተ አትቀበለውም። እሺ በተዋህዶ ውስጥ ከሆኑ ብርሃን ውስጥ ናቸው። እሺ ቴንክ ዩ። አሁን ቀጣዩን ጥያቄ ስማኝ እንግዲህ በተዋህዶ ውስጥ ስለሆኑ ብርሃን ናቸው። የት መጥቆራ ሂደው ቢያነግሱም ኦርቶዶክስ ስለሆኑ ብቻ በብርሃን ያሉት። ለፈረጎ ለተባለው ወይ መጥቆራ ለተባለው የአየር አጋንንት ቢሰግዱም ማለት ነው። ክርስቶስ ብቻ የሚልስ በብርሃን ያለው ወይስ በጨለማ ነው? ያው ክርስቶስ ብቻ ማለቱ እሱ ችግሩ ምንድነው? የእናንተ ክርስቶስ ብቻ ነው ችግር አለበት። ጨለማ ውስጥ ብሎ አንድ ሰው ቢያምን በጨለማ ነው በብርሃን ትሪኪ ነው። አልሰማሁም። ሶሪ ያው በእናንተ ኮንሰፕት በጨለማ ነው። አሁን እኔ ክርስቶስ ብቻ ብዬ በማመኔ ጨለማ ውስጥ ነው ያለሁት አይደለ? ያው ክርስቶስን ብቻ በማመን ይዘርቃሉ ማለት ክርስቶስ እኔ አሁን አይደለም ክርስቶስ ብቻ በማለቴ ክርስቶስ ብቻ የሚለውን ትምህርት የምታውቀው አልመሰለኝም። በነገራችን ላይ አታውቀውም ትምህርቱን በራሱ። ክርስቶስ ብቻ ከሶላዎቹ አንዱ ክርስቶስ ብቻ ነውና ክርስቶስ ብቻ ስለምንልኛ በጨለማ ውስጥ ነው ያለነው። ክርስቶስ ብቻ የሚለው በራሱ በጨለማ ውስጥ መኖር አይደለም። አይ በቃ ወይ በጨለማ ውስጥ ነው ወይ አይደለህም በላይ ክርስቶስ ብቻ ከሶላዎቹ አንዱ ክርስቶስ ብቻ የሚለው ክርስቶስ ብቻ በማለታችን እኛ በጨለማ ውስጥ ነው ያለነው ወይስ አይደለም? ክርስቶስ ብቻ በማለት ጨለማ ውስጥ አይደለም። ግን ኢነሰንስ ክርስቶስ ብቻ ነው ምድንበት ብለክ ሪጀክሽን ካለው ቅዱሳንን ሪጀክት የምታደርግ ከሆነ ሪጀክሽን ካለው ተቃውሞ ከሆነ ግን አጋንንታዊ ትምህርት ነው ማለትም ሪጀክሽን አለው ማለት ነው። ማንን እንጨምርሽ? ክርስቶስ ላይ ማንን ጨምረን እንዳ? ሲጀምር ክርስቶስ ብቻ የሚለውን ትምህርት አታውቀውም ብያለሁ ቅድምም። ክርስቶስ ብቻ ስንል ምን እያልን እንደሆነ አታውቀውም። እምነት ብቻ ሲባል ምን ማለት እንደሆነ አታውቀውም። ክርስቶስ ብቻ የሚለውን አታውቀውም ከምትለው ብትጠይቀኝ አይሻልም? እሺ ልጠይቅ እኮ ነው ልናወራ ስለሆነ ልጠይቅ ነው። እናንተ ስለምትጫ ክርስቶስ ብቻ የሚለው ላይ አሁን ቅድም መጥቆራን ወይ ደግሞ ጽዋ ለጽድቅን የሚያመልኩት በብርሃን ናቸው ኦርቶዶክስ ስለሆኑ ብቻ ብሎናል። ኦርቶዶክስ ብቻ ስለሆኑ አረ ብሩኬ ፖለቲክስ ማትስራ አልከኝ እኮ አይደል? ተዋህዶ ስለሆኑ ሂደው እዛ ገዳም ቢሰግዱም በብርሃን ናቸው አልከኝ እኮ አይደል? እሱ እኮ አይምሮን የመቀበልና ያለ መቀበል የእምነት ጉዳይ ነው እኮ። እነዛ ሰዎች በተዋህዶ ስለሆኑ በብርሃን ናቸው አልከኝ። በተዋህዶ የሚያምን ሰው በብርሃን ውስጥ ነው ያለው። በተዋህዶ ለመጥቆራ የሚሰግደው በብርሃን ነው ያለው። ለመጥቆራ የሚሰግደው ነው ያላልኩም። መጥቆራ የሚባለውን ዛሬ ኤርሚያስ ነው ያሳየኝ። እኔ አላውቅም። ዛሬ ማየት ዛሬ የተፈጠረ ማለት አይደለም። ሰዎች እነዛ ሰዎች በአንዲቷ ቤተክርስቲያን ውስጥ በኦሪየንታል ኦርቶዶክስ ቸርች ውስጥ እስካሉ ድረስ እና የዛን እና ታዲያ ገዳሙ የኢስተርን ኦርቶዶክስ አይደል? የካቶሊክ አይደል? ታዲያ ኦሪየንታል ኦርቶዶክስ የኢትዮጵያ ሎካል ቸርች ያ ምን መሰለህ፣ አሁን አንድ ገዳም ነው፣ ስለ አንድ ገዳም ነው የምታወራኝ። እሱ ሊሳሳት ይችላል። ገዳሙ ሎካል ቸርች ነው፣ ያ ይሳሳት። ሎካል ቸርች ነው፣ ያ ገዳሙ ይሳሳታል። የማይተሳሳተው አንዷ ቤተክርስቲያን ኦሪየንታል ቸርች ነች የማትሳሳተው።
እሺ ሰው ገዳሞች ይሳሳታሉ እያልከኝ ነው? ገዳሞች አላልኩም። ገዳሙ አንዷ ሎካል ቸርች ትሳሳታለች። ሎካል ቸርች ተብሎ የሚጠራው አንዱ ገዳም ነው። ሎካል ቸርች ይሳሳታል፣ ዩኒቨርሳል ቸርች ግን አይሳሳትም። ሎካል ቸርች ለመጠራው አንዱን ገዳም ነው ወይ ነው? እሺ ሎካል ቸርች ይሳሳታል አልከኝ። ሎካል ቸርች አንዱ አሁን ያሳየከኝ ቤተክርስቲያን ቤተክርስቲያን ጥሩ ያልሆኑ ልምምዶች ሊኖሩት ይችላል፣ አስተምሮቶችም ሊኖሩት ይችላል፣ ሊሳሳት ይችላል። ግልጽ ነው አይደለ ወዳጄ? ሎካል ቸርች እያልክ እየጠራ ያለው ገዳሙን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ሎካል የምትለው? የኢትዮጵያ ኦርቶዶክስም የኢትዮጵያ ካልከው ያው ሎካል ነው። በቃ የኢትዮጵያ ገዳማት አሉ አይደል? ያ ማለት ገዳማቶቹ ይሳሳታሉ ማለት ነው። የኢትዮጵያ ኦርቶዶክስ ትሳሳታለች ብለህ የምታምን ከሆነ ዞሮ ዞሮ የኢትዮጵያ ኦርቶዶክስ ገዳማትም ይሳሳታሉ ማለት ነው። ያው ሊሳሳቱ ይችላሉ። አሁን ላይ ሊታረም የሚችል ነገር ነው። የኢትዮጵያ ኦርቶዶክስ ትሳሳታለች። ኢትዮጵያ ኦርቶዶክስ የሚያስቀውን ሀሳብ ላሳየህ። የተሳሳተ አስተምሮት ሊኖር ይችላል። አንዴ ላሳየህ፣ ስህተታችሁን ላሳያችሁ። አሁን ለምሳሌ ሎካል ቸርች ይሳሳታል፣ የኢትዮጵያ ኦርቶዶክስ ትሳሳታለች፣ የግብፅ ኦርቶዶክስ ይሳሳታል፣ ከዛ የኤርትራ ኦርቶዶክስ ይሳሳታል፣ የህንድ ኦርቶዶክስ ይሳሳታል፣ ከዛ ዩኒቨርሳሉ አትሳሳትም። የተሳሳተ ቤተክርስቲያን ሲሰበሰቡ አይሳሳቱ። የተሳሳተ ሲደመር የተሳሳተ ውጤቱ የተሳሳተ ነው የሚሆነው። አየህ፣ የተሳሳቱ ቤተክርስቲያኖች ከተሰበሰቡ የመጨረሻ ውጤት ምን የሆነ ነው? የተሳሳተ ነው የሚሆነው። የተሳሳተ ተሰብስቦ እውነት የሆነ ወይ ደግሞ የማይሳሳት ሊሆን አይችልም። በነገራችን ላይ ዩኒቨርሳል የምትለው አሁን ለምሳሌ ዩኒቨርሳል የሆነችው ኦሪየንታል ኦርቶዶክስ አትሳሳትም አልከኝ አይደል? የት ነው ያለችው እሷ? እቺ ዩኒቨርሳል የሆነችዋ ኦሪየንታል ኦርቶዶክስ የት ነው ያለችው? እነሱ ማለት የሁሉም አጠቃላይ የቤተክርስቲያኖቹ ህብረት ነው። የት ነው ያለችው? ለምሳሌ በመጀመሪያው የኒቅያ ጉባኤ አሁን ነው ስለ ኒቅያ ጉባኤ አይደለም። አሁን የት ነው ያለችው? አሁን በዚህ ሰዓት ስለ ኒቅያ አይደለም። አሁን 325 ላይ ሲሆን ለሚተል ይሄን ዶክትሪን ለምሳሌ ይሄን አምስቱን አዕማደ ምስጢር ምናምን ብለው የመሰረቱት ዶክትሪን ይሄ አንዷ ቤተክርስቲያን እኔ አሁን ቆይ አሁን እቺ የማትሳሳተው ቤተክርስቲያን አለች፣ ዩኒቨርሳል የሆነችው አለች። የት ነው ያለችው? እሷን ንገረኝ። አሁን እቺ የማትሳሳተው ዩኒቨርሳል ኦሪየንታል ኦርቶዶክስ የት ነው ያለችው? አሁን ስድስቱም ቸርቾች የኦሪየንታል ስድስቱም ቸርቾች ተሰብስበው የሚወስኑት ውሳኔ እሱ የማይሳሳት ነው። አይሳሳት የሚሳሳቱ ሲደመር የሚሳሳቱ አሁን ስድስቱ አለን አይደል? የማይሳሳተው ዩኒቨርሳል ኦሪየንታል ኦርቶዶክስ ማለት ስድስቱ ናቸው። ተመልከቱ። በዓለማዊ ነገር እየለካከው ስለሆነ ነው ብሩክ። አይ ምንም ፋክት እኮ እያወራ ነው። ለምሳሌ ምን አልከኝ? ስድስቱ ቤተክርስቲያኖች ማለት ሎካል የሆኑት የኢትዮጵያ፣ የግብፅ፣ የህንድ፣ የኤርትራ አይደለ? እነዚህ ተደምረው ኦሪየንታሎቹ የማይሳሳቱ ናቸው አልከኝ። የምትሳሳተው የኢትዮጵያ ኦርቶዶክስ ሲደመር የሚሳሳተው የግብፅ ኦርቶዶክስ ሲደመር የሚሳሳተው የኤርትራ ኦርቶዶክስ ሲደመር የሚሳሳተው የህንድ ኦርቶዶክስ እኩል ይሆናል የማይሳሳተው ኦሪየንታል ኦርቶዶክስ። እንደዚህ ነው እያለን ያለው ማለት ነው። የሚሳሳቱት ተደምረው የማይሳሳት ይወጣቸዋል ነው ሀሳቡ ማለት ነው። ይሄ ዩኒቨርሳል የሆነው ሩሲያ ኦሪየንታል አይደለም። እሺ ወደኛ የሚሳሳተው ማለት የተሳሳተ ልምምድ ሊኖራቸው ይችላል እኮ የተሳሳተ ልምምድ ያላቸው ሊኖራቸው ይችላል፣ ትምህርት ያላቸው ተደምረው የማይሳሳት ይወጣቸዋል ነው። ነገር ግን ዶክትሪን ሲመሰርቱ እና መሰረታዊ የሆነ ሃይማኖት ነገሮች ላይ ለመነጋገር ሲሰባሰቡ ግን የሚሳሳት ነገር አይመሰርቱም። ምክንያቱም መንፈስ ቅዱስ በእነሱ ላይ ያድራል። ነገር ግን በአጠቃላይ በሚደረጉት ሂደቶችና በሚደረጉት ሂደቶች ግን የተሳሳተ ልምምድ ይኖራል እኮ። የሎካሉ ሲሆን መንፈስ ቅዱስ ይርቃቸዋል። ከዛ ይርቃቸዋል አይደለም፣ ሰው ናቸው፣ ይሳሳታሉ። አንዴ ቆይ፣ ምን መሰለ ዩኒቨርሳል ሲሆን መንፈስ ቅዱስ አለ አልክ የሚመራቸው። ሎካሉ ሲሆን መንፈስ ቅዱስ ስለሚርቃቸው ነው፣ ሰዎች ናቸው አልክ። ዩኒቨርሳል ሲሆን ሰውነታቸው ሰው መሆናቸው ይቀርና የሆነ ነገር ይሆናሉ። ሐዋርያው ጳውሎስ በመንፈስ ቅዱስ ምሪት የጻፋቸው ስክሪፕቸር የምንላቸው አሉ፣ የራሱ ደግሞ ሐሳቦች አሉት። ይሄን ያህል እዚህ ላይ ካወራን ወደ ዋናው ሐሳብ እንመለስ። እንድትመለከተው ብቻ ነው ማለት ሙግት እንዳይሆን ቤተክርስቲያን
አይደለም ብሩክ፣ ለአንተም አይጠፋክም። ሐዋርያው ጳውሎስ የራሱ ሐሳቦች አሉት። በመንፈስ ቅዱስ ምሪት ደግሞ የጻፋቸው ደግሞ ስክሪፕቸር የእግዚአብሔር ቃል ደግሞ አለ። የራሱ ሐሳብ ከጋብቻ ጋር ተያይዞ ያነሳቸው ነው። እሺ ቀጥል፣ ሐሳብ እንዳገኘው የራሳቸው ሐሳቦች አሉ በአጠቃላይ። ነገር ግን በመንፈስ ቅዱስ ምሪት ሲሆኑ ደግሞ አሁን በነግረክ መጽሐፎቹን አክት ኦፍ ፖል የሚባል እናንተ ያው ስለማትቀበሉ ቴክላ የሚባሉ መጽሐፎች አሉ። እነሱ መጽሐፎች ፖል አፖክሪፍ አይደለም። እነሱ መጽሐፎች ወይስ አይደለም የእግዚአብሔር ቃል ናቸው ብለን አናምንም። ነገር ግን እንደ አንድ አዋልድ መጽሐፍና እንደ ሂስትሪ ግን እንጠቀምባቸዋለን። እሱን ሁላ አሁን እኮ ምንድነው መሰለ ምን ልልክ ነው የቶማስ ወንጌል አለ ምናምን፣ እነዚህ አፖክሪፍ የተለዩ ናቸው። የተለዩ ሐዋርያቶቹ ያልጻፏቸው ተብሎ የሚታመኑ አይደለ? ሶስቱን ሁላ እየጠቀስክ ማርያም አረጋለች ተብሎ የተጻፈው ኢየሱስ ክርስቶስ በሕፃንነቱ ወፍ ያበር ነበር ምናምን ተብሎ የቶማስ ጎስፔል ላይ ተጽፏል። ለምሳሌ በ5 ዓመቱ ወፍ ያበር ነበር፣ ልክ ታምረ ኢየሱስ ላይ እንዳለው ማለት ነው። እነዚህ የተለዩ ናቸው፣ ተለይተው የተቀመጡ ናቸው። ግን ወደ ዋናው ሐሳብ እንምጣ። አንተ አጋንንታዊ ናቸው ወዳልካቸው ሐሳቦች እንምጣ። ኦኬ አንተ ጴንጤ ነበርኩ ስላልክ ነው ወደዛ እንድንመጣ የፈለኩት። ክርስቶስ ብቻ ማለታችን አጋንንታዊ ነው ብለሃል። ምን እንጨምርበት? እሺ ክርስቶስ ላይ ያው እሱን ያልኩት በሪጀክሽን መንፈስ ከሆነ ሴንሱ ልክ አይደለም እንጂ ምን እንጨምርበት? አዳኝ ኢየሱስ ነው። ኢየሱስ ላይ ማንን እንጨምር? አዳኝ ኢየሱስ ነው። ነገር ግን ኢየሱስ አንዱ ፐርሰን ነው፣ ወልድ ነው። ኢነሰንስ ሆሊ ስፒሪት አለ፣ ፋዘር አለ። አንተ አብና መንፈስ ቅዱስም አሉ። ኢየሱስ ብቻ አጋንንታዊ ነው ያልክ አጋንንት አሁን ክርስቶስ ብቻ የሚለውን ትምህርት አልገባህም ብለው ለዛ ነው። አየህ ክርስቶስ ብቻ የሚለው ትምህርት ለምሳሌ ቆይ አንዴ ሰማኛ፣ ስለ ኃጢአታችን በመስቀል ላይ የሞተው ማን ነው? ወንድምነት እስኪ ስጠው። ክርስቶስ ብቻ ገብቶኛል ብሎ ያለውን 3 ደቂቃ እንስማው። እኛ ጴንጤዎች የምንሰብከው ጴንጤ ነበርኩ ብሎ ስላለ ይዘርግፈው እስኪ። ጴንጤዎች ቀደም በጨለማ ውስጥ ናችሁ ብለህና ከኔ ጋር ስታወራ እምነት ብቻ፣ ክርስቶስ ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ ማለት በድቅድቅ ጨለማ ውስጥ መኖር ነው። ስለዚህ ከዚህ ድቅድቅ ጨለማ ከጴንጤነት ወጥቻለሁ ብለህ ኦኬ። ስለዚህ ሄደ የገባው መጥቆራ የሚባል የአየር ጋኔን ባለጭራምና ባለቀንዳም የተባለ የአየር ላይ ጋኔን ተጠምቆ ኦርቶዶክሳዊ የሚሆንበት ብርሃን መንግስት ውስጥ ነው የገባው ማለት ነው። በጋኔን ማመን ብርሃንነት ነው፣ በክርስቶስ ማመን ጨለማነት ነው። ለእናንተ ችግር የለውም። እኛ ወንጌላውያን አማኞች ክርስቶስ ብቻ ብለን ስንል ምን ማለታችን ነው? ኮሜንት ዝጉ፣ ማንም ሰው እንዳይከፍት ኮሜንት ነው ዘግቻለሁ። በቃ ከ3 ደቂቃ እስከ 5 ደቂቃ ሲስበከን ጴንጤዎች ቤት ስለነበርክ ክርስቶስ ብቻ ብለን ስንል ምን እያልን ነበር? የሰማውን የተማርከውን ቤተክርስቲያኑን አናገርም ብለሃል። ችግር የለውም። የተማርከውን ጴንጤዎቹ የምናስተምረው የነበረውን በመረጃ ጥቅሱን እየጠቀስክ ይሄ ማለት ይሄኛውን ክፍል ስታብራሩት እንደዚህ እያላችሁ ነው። ክርስቶስ ብቻ ማለታችሁ አጋንንታዊ ነው ብለህ ያልከውን አብራራለን። ቴንክ ዩ ፈቅጄ እላለሁ። ከ49 ነው ከ55 አቆማለሁ። 5 ደቂቃ ሰጥቻለሁ። ጋይድ እኛ ምንም ወቀሳ ሳይሆን እኛ እናስተምረው የነበረውን በደንብ አውቀዋለሁ ብለህናል። 5 ደቂቃ በደንብ አድርገህ በወፍ በረር ግልጽ አድርገልን። እኛ የምናስተምረው የጨለማውን ትምህርት ማለት ነው። ጋይድ እኔ የእናንተን ትምህርት እዚህ ላስተምር አልመጣሁም። የእናንተን ትምህርት የምታስተምሩት እናንተ ናችሁ። ነገር ግን የምትጠይቁኝ ጥያቄ ካለ መጠየቅና መመለስ እችላለሁ። አውቀዋለሁ እኮ የእናንተን ትምህርት አውቀዋለሁ እኮ ብለህ ስላወቅከው ነው። የጴንጤ ውስጥ ነበርኩ ብለህ ስላልክ ስላወቅከው ነው የወጣው አይደል? ብርሃንን ፈልገህ የወጣው ስላወቅከው ነው። እኛም ምናልባትም አንተን ተከትለን መምጣን ብትፈልግ እዚህ ያለ 630 ምናምን ሰው ያንተን ፍለጋ ተከትሎ ኖ የጴንጤን አውቃለሁ። ጴንጤ ስለነበርኩ የጴንጤን አውቃለሁ ብለሃል። እኔ አሁን ኦርቶዶክስ ስለነበርኩ የኦርቶዶክስን አውቃለሁ። ዲያቆን ስለነበርኩ ማለት ነው። የትኛው ስህተቱ የትኛው እውነት እንደሆነ በሚገባ አውቃለሁ። ለዚህም ነው የማስተምረው ማለት ነው።
አንተ ደግሞ ጴንጤ ስለነበር ከጴንጤውና የኦርቶዶክስን ታውቃለህ ልዩነቱን። ስለዚህ ፕሮቴስታንት እንደመሆን ጴንጤ በሆንክበት ጊዜ ከኛ ጋር በነበርክበት ጊዜ በብርሃን መንግስት ውስጥ ነው እኛ ያለ ነው። አንተ ግን በጨለማው ብለህ ያልከው ነው። በጨለማው ውስጥ ሆነህ የጨለማው ትምህርት ምን ነበር? ፕሮቴስታንትነትን ትተህ ወደ ኦርቶዶክስ እንድትሄድ ያደረገ እሱን ግልጽ አድርገህ ተናገር። ስትያዝ አልናገርም ብለህ አትበል። ወዲህ አውቃለሁ ትምህርታችሁን ትለናለህ። ምን እያልን ነው? ክርስቶስ ብቻ ማለት የእናንተን ትምህርት እኔ እንዴት ሰብካለሁ? ኦኬ እሺ፣ ክርስቶስ ብቻ ማለት ምን ማለት ነው? የጴንጤውን ጉድ አታጋልጥም እንዴ? እኛ አሁን ድርሳናችሁና ገድላችሁ ላይ ያለውን የኦርቶዶክስን ዝባዝንኬ ነገር እንደምናጋልጠው ይኸው ቤታችን መታ አጋልጠው ብለን ስንል በመረጃ አንድ ሁለት ብለህ ነው ማስቀመጥ ያለበት፣ ትውልዱ እንዲያመልጥ ማለት ነው። ስለዚህ ንገረን፣ ምን ብለን የምናስተምረው? ክርስቶስ ማን ነው ብለን የምናስተምረው? ኦኬ፣ ክርስቶስ ማለት በእናንተ ትምህርት ለምሳሌ ሁለት ባህሪ አለው። እሺ፣ የምንናምን ማልቀበለው ባህሪ ሁለት ባህሪ አለው ብላችሁ ነው የምታምኑት? ባህሪው ምንድነው? እሺ፣ ሰውና አምላክ ነው። ዲስቲንክት የተነጣጠሉ ባህሪዎች ናቸው ብላችሁ ነው የምታምኑት። እኔ ደግሞ ይህን ነገር አልቀበልም ማለት ነው። ቄልቄዶን ጉባኤ ላይ ነው እናንተ የወሰናችሁት ከካቶሊክ ጋር በነበራችሁበት ታይም። እኛ ደግሞ በተዋህዶ ነው የምናምነው። እሺ፣ ሌላው የጨለማ ትምህርት ያልከው አንዱ ይሄ፣ ሁለተኛውስ? መዳን በክርስቶስ ኢየሱስ በማመን ብቻ የሚለው ነው። ይሄ ደግሞ በማመን ያው እንድናለን። የምንጠቅሰው የመጽሐፍ ቅዱስ ክፍል ምንድን ነው? ጸጋው በእምነት አድኗችኋል የሚለውን እንጠቅሳለን። ጠቅሳላችሁ። ኢየሱስ ጌታ እንደሆነ ብዙ ትጠቅሳላችሁ። ነገር ግን ብቻ አይደለም፣ ብቻ እንዳልሆነ ሐዋርያው ጳውሎስ ለጀንታይል ወይም ደግሞ አሕዛብ ለሆኑት ስለነበር ሲያስተምር የነበረው ሞር የሱ ሌተሮች ገና ስለ ጌታ ስለማመን ስለ እግዚአብሔር ስለማመን ነው የጻፋቸው። በእነ ያዕቆብ ደግሞ ለአይሁዶች ደግሞ በተሰጡት ሐዋርያቶች ደግሞ ስብከት ደግሞ እምነት ብቻውን ምንም እንደማይሰራና ስራ እንደሚያስፈልግ በላስ ደግሞ ሚስጥራቶች የሚባሉ የቤተክርስቲያን ሚስጥራቶች እንዳሉ በእርግጥ የቤተክርስቲያን ሚስጥራቶች የሚባሉትን ማርቲን ሉተርንም ጆን ካልቪንም ማርቲን ሉተር ጆን ካልቪን አልተቃወሟቸውም። በኋላ ካልቪንን ሉተርን በኋላ አሁን የሐዋርያቱን ነገርን ጴንጤዎቹ የሚያስተምሩት የካልቪንንም የሉተርንም ቢጠቅሱ ከሐዋርያቱ ትምህርት ጋር እየጠቀሱ የመጽሐፍ ቅዱስ ክፍልን ነው ንገረኝ አልኩህ። አሁን ካልቪንና ሉተርን እርሳቸውና በኋላ ትናገራለህ። ሐዋርያቱ የተናገሩት ላይ ሁለተኛ ምንድን ነው ያልከን? አንደኛው በክርስቶስ ኢየሱስ ማመን ጨለማ ነው ብለህ ያልክበት ምክንያት የተናገርከው አለ። ሁለተኛ አስቀምጣለ። አዎ፣ ሶስተኛ ጨለማ ያገኘው በማመን ብቻ የሚለውን ነው የተቃወምኩት። ሚስጥራት አሉ፣ የሚፈጸሙ ሚስጥራት። እነሱ ሚስጥራቶችን መካፈል የቤተክርስቲያን አባቶቻችን መጽሐፍ ቅዱስን ያው ዝም ብለን አይደለም እኛ የምንፈታ አባቶች የእናንተን አልጠይቁም፣ የእኛን ነው የምትነግረን። የእናንተን ሚስጥራት እዛው ጎን ቁጭ አድርገው ብራዘር፣ የእናንተ ሚስጥራት እዛው አስቀምጠውና የጴንጤውን ጨለማ ነው ግለጥ ያልኩ። ምክንያቱም አውቀዋለሁ ብለህ ስላልከን ማለት ነው። የእናንተ ምናምን ነገር አትበለን፣ ማነው የእኛ ብለህ አትበለን። የእናንተን አንፈልግንም። የጴንጤን ጨለማ ነው መገለጥ ያለበት። ምክንያቱም ጴንጤኔ ብለህ ስላልክ ከጨለማ ወደ ብርሃን ከድቅድቅ ጨለማ ወደሚደነቅ ብርሃን ሄጃለሁ ብለህናል። የሚደነቀው ብርሃን ያው ቀንዳሙና ባለጭራውን ለማምለክ ነው የሄድከው፣ እያሳየን ነው። ስለዚህ ስለምታቀንኛ ከኛ ጋር ስለነበር አሁን ሁለት ጨለማ ብለህ ያልካቸውን ገልጣልና ሶስተኛ ጨለማ ምንድን ነው ጴንጤ ጋር ያገኘው የነበረው? ሌላ ክብር እግዚአብሔር ብቻ የሚለው በጣም አሪፍ ትምህርት የሚመስል ነገር ግን የአባቶችን ትምህርትና ሞር ያው ሪፎርመሮቹ በዛው ሰዓት የነበሩትን ቄሶችን አባቶችን ላለመቀበል ያደረጉት ስለሆነ በጣም በአመጽ ላይ የተመሰረተ እና በሪጀክሽን ላይ የተመሰረተ ነው። ያው ክብር ለእግዚአብሔር ነው የሚገባው፣ ነገር ግን ክብር ለሚገባው ሁሉ ክብር ስጡ ስለሚል ይህም አጋንንታዊ ትምህርት ነው። እሺ፣ ሶስት ጨለማ አራተኛ ዓለም ጨምረህ ወይስ በሶስቱ ላይ ብቻ እናውራ?
ሶላ ስክሪፕቸራም የሚለው መጽሐፍ ቅዱስ ብቻ የሚለው የቀድሙን ከሆነ በቃ ቀድም እኮ አጽፈኛል። አምስቱ ሶላዎችን ከሆነ አንድ ሁለት ጨለማ ነው መጽሐፍ ቅዱስ ብቻ የሚለው በቃ አምስቱ ሶላዎች ናቸው አይደል? ጨለማዎች ወደ ምትለው መጽሐፍ ቅዱስ ብቻ የሚለውን በጣም ትልቅ ጨለማና የቤተ ክርስቲያንን አባቶችና ትውፊቱን ካልተቀበልክ ክርስትናው አጋንንታዊ ነው። እሺ ስለዚህ አምስቱ ሶላዎች ነው በአጠቃላይ ጨለማ ብለህ የምትላቸው አይደል? እኛ አምስቱ ሶላዎችን ስለምናምን ስለምንቀበል ማለት ነው። እሺ ቴንክ ዩ ኦኬ። ከእምነት እንጀምር። ከዛ ክርስቶስ አለ ለወንድሞቼም እዚህ አገልጋይ ስላሉ እና ፓስተር ይሄም ስላሉ ይጠይቀዋል ማለት ነው። ጨለማውን በደንብ አሁንም ወደ ጥያቄ ከመግባት በፊት እኔ አሁን ምንም ያስረዳን ነገር የለም። ሶላ ስክሪፕቹራ ጨለማ ነው ብሎናል፣ ያውቀዋል። ሶላ ግራሻ እናርግልን ብዬ ስራ አልተነከነው አውቀዋለሁ ብሎ እንዳለ። ስለዚህ አሁን በደንብ ሊነግረን የሚገባው ምንድን ነው? ሶላ ስክሪፕቹራ ማለት ወይ መጽሐፍ ቅዱስ ብቻ ማለት አጋንንታዊ ነው ብሏል። በድፍረት ነው የሚለው። መቼስ በጣም የሚዘገንን ነገር ነው። አጋንንታዊ መሆኑን በምንድን ነው ጀስቲፋይ የሚያደርግልን? እሱን ጀስቲፋይ እንዲያደርገው በጣም ያስፈልጋል። መጽሐፍ ቅዱስ አጋንንታዊ ከሆነ መጽሐፍ ቅዱስ አጋንንታዊ ነው አላልኩም። ቀስበል ብራዘር ቀስበል። መጽሐፍ ቅዱስ ብቻ ማለት መጽሐፍ ቅዱስ አጋንንታዊ ነው ማለት ነው በሌላ ቋንቋ። ስለዚህ መጽሐፍ ቅዱስ አጋንንታዊ ከሆነ ሌሎቹ መጽሐፍት ቅዱስ የሚሆኑበትን አግባብ ታሳየናለህ። መጽሐፍ ቅዱስ ብቻ የሚለው ሐሳብ አጋንንታዊ ነው ለምትልበት ማስረጃ 1 2 3 ብለህ መጽሐፉን ጠቅሰህ ልክ አስተማሪ እንትና እንዳደረገው ማለት ነው። ዲያቆን ያረጋል አበጋዝ እንደጠቀሰው አሁን አንተ ስታወራ መጽሐፉ እጄ ላይ ያለ የዲያቆን ያረጋል አበጋዝ መጽሐፍ እጄ ላይ ያለ እሱን ነው የማወራህ። ስለዚህ ልክ እሱ እንደጠቀሰው እየጠቀስክ ነገር ነው። እሱ በመጽሐፍ ቅዱስ ብሎ ያወራው ነገር አለ። እንደሱ እየጠቀስክ መጽሐፍ ቅዱስ አጋንንታዊ መሆኑን መጀመሪያ እሱን ጀስቲፋይ አድርግ። ከዛ ጸጋ አጋንንታዊ መሆኑን እንደዚህ እያል ክርስቶስ አጋንንታዊ መሆኑን ሁለት እያደረክ ብዙ ጊዜ እንዳይወስድብህ እንዳትቸገርም መጽሐፍ ቅዱሳዊ አጋንንት ነው አጋንንታዊ ነው መጽሐፍ ቅዱሳዊ ብቻ መጽሐፍ ቅዱስ ብቻ ማለት የሚለውን በሁለት ጥቅስ እያደረክ አስረዳን። ከዛ ታወራዋለህ ኤርሚዬ። ምንም ሳያስረዳንማ ዝም ብሎ ትብትብ እያለ ሚስጥራት ምናምን ጨምሮ ምንትስ ምናምን ብሎ አይደለም፣ በግልጽ ያሳያል። ምንም የማስረዳው ነገር የለም። ምክንያቱም ላላልኩት ነገር እኔ ጀስቲፊኬሽን እንትን ላመጣ አልችልም። ያላልኩትን ነገር ምንድነው ቅድም የጠቀስክልኝ አለ እምነት ብቻ፣ ክርስቶስ ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ እና መጽሐፍ ቅዱስ ብቻ ማለታችሁ ብለህ ቅድም በጽሁፍ አጽፈህ ነበር። እኔም ስለማላውቃቸው አይደለም፣ አምስቱ ሶላዎችን እናውቃቸዋለን። ኦኬ ይሄንን ማለት ድቅድቅ ጨለማ ስለሆነ ከዚህ ጨለማ ውስጥ ወጥቼ አምልጬ ወደ ኦርቶዶክስ ወደ ብርሃን መንግስት ተቀላቅያለሁ ብለሃል። አሁንም መልሼ ስጠይቅህ አብራራልን 5 ደቂቃ ብዬ ያልኩህ በ5 ደቂቃ ውስጥ ልታብራራው አልቻልክም። በ5 ደቂቃ ውስጥ ቅድም በጽሁፍ የነገርከኝ 5 ሶላዎችን በስም ዝርዝር ነው የነገርከኝ ማለት ነው። ቅድም በስም ዝርዝር ነግረኸኛል። አሁን አብራራልኝ ብዬ ስልህ በስም ዝርዝር መልሰህ ከምትነግረኝ ብታብራራልን መልስ ይሆን ነበር። ፓስተር የሚያለው እንደዛ ነው እንድታብራራልን ነበር። ለምሳሌ አታብራራው። እሺ ችግር የለውም። እኔ አሁን ወደ አንተ ልምጣ ማለት ነው። እኔ አሁን በእምነት አምኜ ድኛለሁኝ። እምነቴም በእግዚአብሔር ልጅ በተደረገ የቤዛነት ስራ በመስቀል ላይ በተሰራ ስራ በክርስቶስ በተደረገው የቤዛነት ስራ በማመን እንዲያ በጸጋው ድኛለሁኝ፣ እንዲያ በጸጋው ጸድቄያለሁ። አንተ እንደ አንድ ኦርቶዶክሳዊ አማኝ ድነሃል? አዎ ድኛለሁ። በምንድን ነው የዳንከው? በማን አምነህ እንዴት ዳንክ? ጌታ ኢየሱስ ክርስቶስ መስቀል ላይ በሰራው ስራ አምኜ ተጠምቄ ድኛለሁ። ጌታ ኢየሱስ ክርስቶስ መስቀል ላይ በሰራው ስራ ብቻ አምነህ ነው የዳንከው? አምኜ ነው የዳንኩት እኮ። ክርስቶስ በመስቀል ላይ በሰራው ቤዛነት ብቻ አምነህ ነው የዳንከው? አዎ። ስለዚህ በክርስቶስ ብቻ ብሎ የሚለው አጋንንታዊ ትምህርት አይደለም ማለት ነው።
ያው ክርስቶስ ብቻ ብሎ የሚለው የሉተርን ትምህርት አይደለም። አዎ አለ። ቆይ አምኜ ተጠምቄ ጥምቀቱ ጋር ትሄድ። ቆይ በክርስቶስ ብቻ ነው ወይ ብዬ ስለ አዎ በክርስቶስ ብቻ ነው አልከኝ። ስለዚህ ሉተር የተናገረውን እኛ የተናገረውን እያጸደቅከው ትሄዳለህ ማለት ነው። ስለዚህ በራስህ አፍ እያስመሰከርኩ። ኦኬ ቴንክ ዩ። ከመጠመቅ በፊት አምናሃል አይደል? እኮ ያላልኩት ጀነራል እንትን እየሰጠ እኮ እያልክ ነው። ሪከርድ እያደረኩ ስለሆነ መልሼ አሰማለሁ። እኔ ዳንኤል ይሻለኝ ነበር። አይ ኖ ዳንኤል ይሻለኝ ነበር። ምንም ማንም አይሻልም ወንድምዬ፣ ከኔ ጋር ነው የምታወራው። አንተ እኮ ዲክታተር ስለሆንክ እኮ ነው። ኖ እኔ ዲክታተር አይደለሁም። የጠየቅኩህ መልስልኝ። ምንም ዲክታተርነት አይደለም። ለምን ዲክታተርነት ሆንባለሁ? እንደዛማ ቢሆን ኖሮ አግባብ አይሆንም ማለት ነው። ሽንፈት ነው የሚሆነው ማለት ነው ለኤርሚያስ። አሁን የሉተርን ቃል ራስህ በአንደበትህ እያንዳንዷን እየመሰከርካት ቅድም ጨለማ ብለህ ያልካትን ብርሃን እያልክ እየመሰከርክ ትሄዳለህ። በክርስቶስ ብቻ ነው ማለት ነው ያመንከው። ክርስቶስ በመስቀል ላይ በሰራው የቤዛነት ስራ ብቻ አምኜ ነው የዳንኩት ብለኸኛል። ቴንክ ዩ። ቀጥሎ ያለው ለጥቆ ያለው ጥያቄ ምንድነው? አሁን ከመጠመቅ በፊት አምነሃል አይደል? አዎ። እሺ፣ ለማመን ምን ሰማህ? አፍጠኝ። ለማመን ምን ሰማህ? ሐዋርያው እምነት ከመስማት ነው ይላል። መስማት በእግዚአብሔር ቃል ነው። አዎ፣ ምን ሰማህ አንተ? ከመጠመቅ በፊት አምኛለሁ ብለኸኛል። ለማመን ምን ሰማህ? እምነት በምን መስማት ላይ የተመሰረተ ነው? የእግዚአብሔር ቃል። ምንን ግራውንድ ያደረገ ነው? የእግዚአብሔርን ቃል። ስለዚህ ከመጠመቅ በፊት የእግዚአብሔርን ቃል የነገሩ የተላኩ አገልጋዮች አሉ ማለት ነው። መጥተው እነሱ ሰብከውሃል። አዎ። እዚህ የተሰበከ የእግዚአብሔር ቃል ብቻ ነው ወይስ ገድላት ድርሳናትን ተሰብከዋል? የእግዚአብሔር ቃል ነው። የእግዚአብሔር ቃል ብቻ አይደል የሰበኩ? የእግዚአብሔር ቃል ነው። ነገር ግን የመጨረሻው ኦቶሪቲ የእግዚአብሔርን ቃል ቆይ የእግዚአብሔርን ቃል ብቻ ነው አይደል የሰበኩ? አዎ፣ የእግዚአብሔርን ቃል ብቻ ነው የሰበኩት። የእግዚአብሔር ቃል መጽሐፍ ቅዱስ ብቻ፣ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው። ስለዚህ የእግዚአብሔር ቃል ነው ብሎ የሚለውን አዎ ብሏል ወንድማችን። መጽሐፍ ቅዱስ ብቻ ብሎ የሚለውን ሰምቶ መጽሐፍ ቅዱስን ብቻ ሰብከውት አምኗል ማለት ነው። ሁለት ሶላዎች ተረጋገጡ ማለት ነው። እሺ፣ የእግዚአብሔርን ቃል ሲሰብኩ ምን ነበር በወቅቱ የተሰበከው ስብከት? ወንድሜ መጽሐፍ ቅዱስን እኮ ማልቀበለው እኮ በዚህ አይደለም። ገድ የለም ብራዘር፣ ሌሎች ኦቶሪቲዎች ሁለቱን ሶላዎች እኮ ገደልን። በራስህ አፍ ነው የምትመሰክረው፣ በእኔ አፍ አይደለም። እኔ ጥያቄ ብቻ ነው የምጠይቅልህ። ከእውነት ጋር ወስጄ አጋፍጥሃለሁ ወይ ተላትመህ ጭንቅላትህ ተፈጥፍጦ ትሞታለህ ወይ በዚህ እውነት አርነት ትወጣለህ ማለት ነው። እሺ፣ ቀጥሎም ጠይቅህ። አድመጠኝ ብራዘርዬ፣ ኦልሬዲ ሞታል እኮ። ሁለተኛ የሚያምን ቢሞት እንኳን ሕያው ነው ይላል ብራዘር። ኦልሬዲ ሞታል እኮ ሞታል። አንተ የሞትከው ክርስቶስ ማለት ጨለማ ነው ብለህ ጭራ ያለው ጋኔል እና ቀንድ ያለው ጋኔል ለማምለክ በዚች በተዋህዶ ሃይማኖት መኖር ብሎ የሚል የደብተራ ቅዠትና ቅርሻት አምን ሄድክ ቀን ነው የሞትከው እንጂ አሁን ምን እኔ አልገልህ። አትናሽስ ደብተራ ነበር ወንድሜ። አሁን የተጠየቀውን ጥያቄ መልስልኝ እሺ። አትናሽስ ኢግናሽስ ነበር። አድምጠኝ። እኔ ከሐዋርያቱ ነው የምጠይቅህ። ሐዋርያቱን ጨርስ። ከዛ የእምነት አባቶች የኢግናሽስ በል ፖሊካርፕ በል ሌሎቹ ማናቸውን የምትጠራው በኋላ ትጠራለህ። እኔ አሁን ከሐዋርያቱ ነው የምጠይቅህ። ኦኬ፣ ስለዚህ እምነት ብቻ ክርስቶስ ብቻ ብሎ የሚለው ሁለቱን ሶላዎች አምኗል፣ ሶስት ይቀራሉ ማለት ነው። ኦኬ፣ አድምጠኝ ወንድምዬ። እሺ፣ ለማመን ስብከተ ወንጌል ተሰብኮኛል፣ የእግዚአብሔርን ቃል ብቻ ሰብከውኛል አልክ። በወቅቱ የተሰበከልህ የመጽሐፍ ቅዱስ ክፍል ምን ነበረ? የ40 ቀን ሕፃን ልጅ በነበርክበት ሰዓት ላይ የተሰበከልህ የመጽሐፍ ቅዱስ ክፍል ከወንጌል ነው ከመልእክታት ነው? አገልጋዩ ዲያቆን ነው መምህር ነው ወይስ ቄሱ ነው የሰበኩ? የ40 ቀን እያለሁ ነው ያላቅም። አታውቅም? የ40 ቀን እያለሁ ጴንጤው ስለነበርክ ዘግይተህ ነው የሄድከው። 40 ቀኑን ተው። ለዚህ ኦኬ፣ አልነበርኩም፣ ምንም አልነበርኩም። ኦኬ፣ አልነበርክም። በቃ ተው። የሄድከው ከጴንጤ ወደ ኦርቶዶክስ ስለሆነ የ40 ቀኑ ይቅር ማለት ነው። እሺ፣ የእግዚአብሔርን ቃል አምነሃል፣ በክርስቶስ ብቻ አምነሃል፣ የእግዚአብሔርን ቃል ብቻ ሰብከው አምነሃል፣ በዚህም ድንሃል ማለት ነው። ኦኬ፣ ስትጠመቅ የውሃ ጥምቀትን ስትጠመቅ ለኃጢአት ስርየት ነው የተጠመቀው ወይስ ለመዳን የተጠመቀው ወይስ
ለምን ነው የተጠመቀው? የተጠመቅበት ምክንያት ምንድን ነው? ያመነ የተጠመቀ ይድናል ስለምን በሱ ቃል ፕላስ ድነትን ያገኘው የኃጢአት ስርየትን ያገኘው ነው ያልኩ። የኃጢአት ይቅርታን የኃጢአት ስርየትን ያገኘው በጥምቀቱ በውሃው ነው ወይስ በክርስቶስ ስም ነው? ውሃው ብቻውን ምን ያይሳል? ክርስቶስ ስም ካሌለ የአብ የወልድ መንፈስ ቅዱስ ስም ካሌለ የእግዚአብሔር ስም ከሌለ ውሃ ነው። ውሃ ነው። ስለዚህ የኃጢአት ይቅርታን ያገኘው በምንድን ነው? በውሃው ወይስ በክርስቶስ ስም? በክርስቶስ ስም። በውሃው በጥምቀቱ የኃጢአት ስርየት ይገኛል ወይስ በኢየሱስ ስም ነው የሚገኘው ነው ያልኩ? በኢየሱስ በክርስቶስ ስትጠመቅ ነው። የተጠመቀው በክርስቶስ ስም ነው። በአብ በወልድ መንፈስ ቅዱስ ስም የተጠመቁ እኮ የኃጢአትህን ይቅርታ ያገኘው ስትጠመቅ ውሃው ሲነካህ ነው ወይስ በክርስቶስ በማመንህ ነው የኃጢአትህን ይቅርታ ያገኘው ነው ያልኩ? እምነት ጋር እንዴት ይነጣጠራል? እምነት ጋር ይነጣጠራል ጥምቀት ወንድሜ። ሉቃስ አሁን ለምሳሌ ሉቃስ ወንጌል መጽሐፍ ምዕራፍ 4 ቁጥር 46 ላይ ክርስቶስ ለሰው ልጆች በደልና ኃጢአት እንደሚሞት በሶስተኛው ቀን ከሙታን እንደሚነሳ በስሙም ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ይላል። ንስሐና የኃጢአት ይቅርታ ሰዎች የሚያገኙት በማን ነው? በክርስቶስ ስም ነው ወይስ በውሃው ነው? በጥምቀቱ በክርስቶስ ስም ነው። ባነበበው ኮንቴክስት በክርስቶስ ስም ነው። ስለዚህ አንተ ንስሐና የኃጢአት ይቅርታን ያገኘው በክርስቶስ ስም ነው ማለት ነው። መዳንን ያገኘው በክርስቶስ ስም ነው። መዳን በክርስቶስ ነው የምትድነው። ማንም እኮ አያጠና። እሺ የልጅነትን ስልጣን ያገኘው በክርስቶስ ስም ነው። ቶሎ መልስልኝ እኮ በክርስቶስ በማለት ከሱ ውጪ ያመንከው አለ ልጅ ለመሆን? ጌታ ነው ያመንኩት ክርስቶስን ብቻ አይደል? ጌታ ነው ያመንኩት። መንፈስ ቅዱስም እኮ ክርስቶስ ከሱ ውጪ ሌላ ያመንከው የለም ብዬ ስልህ ክርስቶስን ብቻ ነው ያመንከው አይደል? እግዚአብሔርን ያህዌን አምኛለሁ እኮ ክርስቶስን ብቻ ነው ያመንከው። ክርስቶስ የእግዚአብሔር ልጅ መሆኑን አምኛለሁ እኮ ክርስቶስን ብቻ ነው ያመንከው። ልጅ አጎት አክስት አላለም። ክርስቶስ የእግዚአብሔር ልጅ መሆኑንማ ታውቃለህ። እኔ ያልኩህ የኃጢአትን ይቅርታ በስሙ ንስሐን በስሙ መዳንን በስሙ የእግዚአብሔር ልጅነትን ስልጣን በክርስቶስ ኢየሱስ በስሙ በማመንህ ነው አይደል ያገኘው? ሴክ ኦፍ አርጉመንት ለሴክ ኦፍ አርጉመንት ለውይይቱ ብዬ ልለፍ። የምታምንበት ግን አይደለም ብቻ አይደለም፣ በክርስቶስ ብቻ አይደለም፣ በአብ በወልድ በመንፈስ እንደዚህ አድምጠኝ። እሺ አብና ወልድ መንፈስ ቅዱስ ናቸው በመስቀል ላይ የተሰቀሉልህ ለበደል ኃጢአትህ? ኢየሱስ ነው የተሰቀለልህ። በተለየ አካሉ ክርስቶስ ነው የተሰቀለልህ? መካከለኛ በአካሉ ለአንተ በደልና ኃጢአት ክርስቶስ መስቀል ላይ ሲሰቀል እናቱ ማርያም ከመስቀሉ ግርጌ ነበረች አይደል? ነበረች። ዮሐንስም ነበር አይደል? አንተና እኔ ዓለሙ ሁሉ እንዲድን ክርስቶስ ያን ሁሉ ሲቀጠቀጥ ያን ሁሉ ሲመታ ዮሐንስ ረድቶት ነበር? ማርያም ረድታው ነበር? ማንም አረዳው። ብቻውን ነው አይደል መከራውን የተቀበለው? ብቻውን ነው አይደል በመስቀል ላይ የተሰቀለው? ብቻውን ነው አይደል በደል ኃጢአታችን የተሸከመው? ብቻውን ነው። ግን ለእግዚአብሔር ብቻውን ነው አይደል? ዋይት ጨረስን እኮ ቅድም። ብቻውን ነው አይደል ለበደል ኃጢአታችን የሞተው? ብቻውን ነው አይደል እኛን ስለማጽደቅ በሶስተኛው ቀን የተነሳው ከሙታን? በሙታን ለምሳሌ በመነሳቱ እግዚአብሔር አብ እንዳስነሳው አይደል እኛን ስለማጽደቅ ከሙታን የተነሳው።
የጠየቅኩህ መልስልኝ። ብቻውን ነው አይደል? እኛን ስለማጽደቅ በሶስተኛው ቀን ከሙታን የተነሳው ሞትን ድል አድርጎ ተነሳ። ግን የሥላሴ ብቻውን ነው አይደል? ሥላሴ ሞተዋል እንዴ? ሥላሴ ሞተዋል። መንፈስ ቅዱስ አብሮ ሞቶ ነበር እንዴ? እግዚአብሔር አብ አብሮ ሞቶ ተቀብሮ ነበር እያልከን ነው? ድርሻ አላቸው። አድመጣኝ። ስለ ድርሻ አልጠየቅኩም። የሞተውን ማን ነው ነው ያልኩ። የሞተው በተለየ ቃሉ አድመጥ። አሁን ይኸውልህ ከንፈር መንቀጥቀጥ አይጀምር ስጠይቅህ። ብቻውን አይደል ስለ በደል ስለ ኃጢአታችን የሞተው የተቀበረው? የሞተው ብቻው ነው። ነገር ግን ለአባት ደግሞ አንድ ልጅ ታዲያ ወይ ከአብ ጋር አድመጣኝ ማለት ያለብህ ከአብ ጋር ሞተዋል፣ መንፈስ ቅዱስም አጠገቡ ተኝቶ ነበር በመቃብር ውስጥ ብለህ ካልከኝ ኦኬ፣ አዲስ ኦርቶዶክሳዊ አዲስ ትምህርት እየሰማን ነው ማለት ነው። የጠየቅኩህ መልስልኝ። በተለየ አካሉ ከቅድስት ድንግል ማርያም የተወለደው ወልድ ኢየሱስ ክርስቶስ ነው ወይስ አብና መንፈስ ቅዱስ አብረው ተወልደዋል? ኢየሱስ ነው በስጋ በቃ ኢየሱስ ነው ብለህ ካልከኝ ቀጥታ የምጠይቅህ መልስልኝ። እኛን ስለማጽደቅ በሶስተኛው ቀን ከሙታን ሞትን ድል አድርጎ የተነሳ ማን ነው? ኢየሱስ ክርስቶስ ብቻ ነው አይደል? የተነሳው ኢየሱስ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ይሰበካል ብሎ ያለው ክርስቶስ ብቻ ነው አይደል? ክርስቶስ ነው። በሶስቱም ፐርሰኖች ነሰንስ አሉ። በቃ አለቀ። ሙግተ አፈርደቼ ጋጠ ማለት ነው። ብቻ ብሎ የሚለው በራስ ሚዩት አድርግ። ሌሎች ወንድሞች ያወራዋል። እኔ ጫጫታ ውስጥ ልጆች ጋር ስላለ ሙግትህ ክርስቶስ ብቻ እንኳን ብሎ የሚለውን ቅድም ዲመኒክ ነው፣ አጋንንት ነው፣ ሰይጣናዊ ነው፣ የሉተር ቅዠት ነው፣ የጴንጤዎች ተረት ነው ብለህ ያልከው በራስህ አፍ አናዝዤ እንደዚህ ያልኩ ማለት ነው። ኦኬ። ስለዚህ ክርስቶስ ብቻ ማለት የሉተር ወሬ አይደለም ማለት ነው። የጴንጤዎች ተረት አይደለም ማለት ነው። የመጽሐፍ ቅዱስ እውነት ነው ማለት ነው። አንተ እንኳን ራሱ አታምንበትም፣ በልብህ አታምንበትም፣ ግን ዝም ብለህ ለአርጊውመንት ብለህ እዚህ ለመጨቃጭ ብለህ ክርስቶስ ራሱ እንኳን አታምነውም። ክርስቶስን ስሙን ነው የምትጣለው። እንደዚህ አይነት ስፒሪት ነው ውስጥ ያለው። ስሙን ትጣለዋለህ፣ እሱ ግን ይወድሃል። ለአንተ በደልና ኃጢአት፣ ለኔም በደልና ኃጢአት፣ ለዓለሙ በደልና ኃጢአት ምትካዊ ሞትን የሞተልን እግዚአብሔር አብም የሁላችንም በደል በእርሱ ላይ ስላኖረ እርሱ ብቻ ነው ክርስቶስ ብቻ ነው ማለት ምን ማለት ነው? ለሰው ልጆች በደልና ኃጢአት ሌሎች አልሞቱልንም፣ ሌሎች ቤዛ አልሆኑንም፣ በፍጡር ደም አልተቤዠንም፣ የሞተልን አምላክ ሰው ነው፣ የእግዚአብሔር ልጅ የዳዊት ልጅ ነው እያሉ ወርቃማ የነጠረ እውነት ነው የሚያስተምሩት ጴንጤዎቹ። ኦኬ። አንተ የማንንም የደብተራ የሐሰት ክስ ይዘህ መተህ እዚሁኛ ጉባኤ መተህ ክርስቶስ ብቻ ማለት ሰይጣናዊ ነው ብለህ ተራ በተራ እኮ አስቆጠርኩ። ሳስቆጥርህ ክርስቶስ ብቻ ነው፣ ክርስቶስ ብቻ ነው፣ ክርስቶስ ብቻ ነው፣ ክርስቶስ ብቻ ነው። ስጠይቅህ ክርስቶስ ብቻ ነው፣ ክርስቶስ ብቻ ነው አልክ። ስለዚህ ክርስቶስ ብቻ ነው ብሎ የሚለውን አንተው ሰይጣናዊ ትምህርት ነው ብለህ የምትለው አንተው ራስህ ታምንበታለህ ማለት ነው። ካመንክበት አፍህ ያወራው አይደለም ማለት ነው። ጴንጤዎችን የከሰስከው እኛን የከሰስክበት ክስ በራስ አፍ ላይነሳ ተቀበረ ማለት ነው። ከእግዚአብሔር ልጅ ከዳዊት ልጅ ከኢየሱስ ክርስቶስ በስተቀር ለሰው ልጆች በደልና ኃጢአት ሞትን የቀመሰ እኛን ስለማጽደቅ በሶስተኛው ቀን ከሙታን የተነሳ ማንም በላይ በሰማይ በታች በምድር አንተ የምትላቸው ማርያም በላት ሚካኤል ገብርኤል በል ያንን አልሆኑም፣ ሊሆኑም አይችሉም። እግዚአብሔር የሁላችንም በደል በእርሱ ላይ በእነርሱ ላይ እያከፋፈለ አኖረ ብሎ የሚል የመጽሐፍ ቅዱስ ክፍል የለም። በልጁ ላይ ነው ያደረገው። የሁላችንን በደል በእርሱ ላይ አኖረ ይላል። የአዳምን በደልና ኃጢአት በሙሉ በልጁ ላይ ያደረገው ቅዱስ እግዚአብሔር አብ ነው። ምክንያቱም እሱ ነው ምትካይ ሞትን የሚሞትልን እሱ ነው። እኛ በተያዝንበት በደልና ኃጢአት ያልተያዘ ንጹህ የእግዚአብሔር በግ ማለት ነው። የአዳም ዘር በተያዘበት በደልና ኃጢአት፣ ማርያም በተያዘችበት በደልና ኃጢአት፣ አዳም በተያዘበት በደልና ኃጢአት፣ አብርሃምና ዘሩ በተያዘበት በደልና ኃጢአት፣ አሕዛብ ጃንታይል የተባሉ በሙሉ በተያዙበት በደልና ኃጢአት ያልተያዘና በእኛ በደል ተጠያቂ የማይሆን ንጹህ የእግዚአብሔር ልጅ ኢየሱስ ክርስቶስ በመካከላችን ከኃጢአት በስተቀር እኛውን የተፈጥሯዊ ባህሪ ሰው ሆኖ ተካፍሎ ሰው ሆኖ ተወልዶ ምትካይ ሞታችንን የሞተልን እሱ ነው። ማርያም ስለኔ ስትል አልተገረፈችም። ለማንም ብላ አንዲት ጅራፍ ለኋላ ያላረፈም አንዲት ጅራፍ። ማንም መከራውን የተቀበለ የለም። ማንም ጽዋውን የጠጣ የለም። ብቻውን ነው የሞተው ክርስቶስ። ብቻውን የተሰቃየልን፣ ብቻውን የተንጠለጠለልን፣ ብቻውን ያድናል። ብቻውን
ብቻውን ያድናል ብሎም ብለህ ከአብና ከመንፈስ ቅዱስ ለይተህ ነው አይደለም ብራዘር። እግዚአብሔር አብና መንፈስ ቅዱስ በእኛ የማዳን ስራ ውስጥ የሉም እያለ አይደለም። ጴንጤ እንዲህ አይነት ቅዠት አይቃዥም። ብቻውን ያዳነን ያለ አቡነ ተክለ ሃይማኖት እግር መቆረጥ፣ ብቻውን ያዳነን ያለ ማርያም መሞት፣ ብቻውን ያዳነን አቡዬ ተሰማ በርሶማ በርጮማ በለው ከምትሏቸው የማንም የአረብ ሽማግሌን ሀገር በቀል አሮጊትና ሽማግሌ ሰብስበህ ጋኔንን እያጠመቁ ክርስቲያን አደረከው ብለው ከምትለው ጋር ሁሉ ብቻውን ነው እኛን ያዳነን፣ ብቻውን የሞተልን። ስለዚህ ክርስቶስ ብቻ ማለት የብርሃን ትምህርት እንጂ የጨለማ ትምህርት አይደለም። አንተን ጭራና ቀንድ ያለው ጋኔን እያመለክ በጨለማ ውስጥ ሆነህ በብርሃን ውስጥ ያለውን የእግዚአብሔር ሕዝብ ላይ እና ራሱ ክርስቶስ ላይ አፍህን እንደፈለክ የምታላቀቅ ደፋር አንተ ነህ። ስለዚህ ከአምስቱ ሶላዎች ሶስቱን እንኳን ራሱ በራሱ አስመሰከርኩ። ሌላውን ወንድሞቼ ይጨምሩልሃል። ብሩክ ይቀጥሉ። ቴንኪው። ውጭ ላይ ያለው ተማሪዎች ሜዳ ላይ ሄጄ ልጆቼ ትምህርት ቤት ዛሬ ፕሮግራም አላቸው። እዛ ሄጄ ሩጫ ምናምን ነገር አለና እዛ ነኝ ያለሁት። ጫጫታ ስላለ ቀጥሉ። ቴንኪው። ቢና እያለ ከእንዴ ቢና አለ ቢና እና ለምን ኦርቶዶክስ አትሆንም? ብሩኬ ለምን አንተ ኦርቶዶክስ ነበርክ? ለምን አትመለስም? ወዴት? ወደ ኦርቶዶክስ እስኪ የማትመለስበትን አንድ መልሰጠኝ። አይ ምን እንዳገኝ ነው የምመጣው? የዘላለም ህይወት ለማግኘት። የዘላለም ህይወት ለማግኘት? አንተ የዘላለም ህይወት አለ እንዴ? በደንብ። እንዴት አወቅ? ጌታ በእኔ የሚያምን ቢሞት እንኳን ሕያው ነው ብሏል። ኦኬ፣ አንተ በክርስቶስ ኢየሱስ በማመን ነው የዘላለም ህይወት የምታገኘው? አዎ። ስራህስ? ስራ ማለት ስራህስ? የአንተ ስራ አልገባኝም። የኔ ስራ ማለት በክርስቶስ ኢየሱስ ብቻ ነው የዘላለም ህይወት የምታገኘው ወይስ የአንተ ስራ ተጨምሮ ነው ጥያቄ? የኔ ስራ እኮ ሊያጸድቅ አይችልም። ነገር ግን የጽድቅ ስራ አለ። የጽድቅ ስራ ካልሰራ አመኛለሁ ብትል ለማመን አጋንንቶችም ያምናሉ። ሶሪ ቱ ሴይ ዚስ እናንተ እኮ ታምናላችሁ ላላችሁ እያልከኝ ያለኸው አምነህ ከዛ ደግሞ ሰርተህ ነው አይደል የምትጸድቀው? በስራ አይጸደቅም። ነገር ግን ያው ካመንክ በኋላ አጋንንትም ያምናል። ለማመን አጋንንትም ያምናሉ አልከኝ መጀመሪያ። የምታምነው ምንድን ነው? ሳይሆን ስራ ያስፈልጋል ለመዳን እያልከኝ ነው ወይስ ስራ አያስፈልግም እያልከኝ ነው? ሚስጥራቶች አሉ። አይ እኔ ስለ ሚስጥር አይደለም እየጠየኩህ ያለሁት። ያ እምነት ብቻ ነው። አይ ስለ ሚስጥራት ምናምን አይደለም። አሁን አንተ ስለ ስራ ነው እየጠየኩህ። ሚስጥራት ስራ ናቸው? አይ አይደሉም እኮ በቃ ስለ ሚስጥራት ሳይሆን ስለ ስራ ነው እየጠየኩህ ያለሁት። አንተ በስራክ ነው የምትድነው ወይስ ክርስቶስን በማመን ብቻ ነው? ክርስቶስን በማመን ነው የሚዳነው እኮ። ስራ አያድንም እያልከኝ ነው? ስራ ያድናል የሚል ኦርቶዶክሳዊ የለም፣ የክርስትና ትምህርትም የለም። ሄረሲ ነው ስራ ያድናል ከሆነ። አሁን አንተ የተናገርከው የኦርቶዶክስ ትምህርት አይደለም ነው። ቅድም ይኸውልህ እምነት ብቻ ስንል አንተ አሳየኝ። የኢትዮጵያ የኦርቶዶክስ ስራ በስራ ትጸድቃላችሁ ብላ ያስተማረችበትን የእምነት መግለጫዋን አሳየኝ። አምደ ሃይማኖት ላይ ያው የተማርነው እኛ ደህንነት ትምህርት ላይ አንተ ታውቀዋለህ ነበርክ ብሩኬ፣ ለምን እንት ትለኛለህ? ቆይስ ችግር የለውም እኮ ላሳይህ እኮ ነው። ስማኛው ቅድም እምነት ብቻ ስንል የአጋንንት ትምህርት ነው ብለህ ነበር አይደል? ያ እናንተ የምትሉበት ሴንስ። እስኪ አንተ እምነት ብቻ በልና በአንተ ሴንስ ንገረን። እሺ እምነት ብቻ አያድንም። እምነት አይ እናንተ የምትሉበት ሴንስ ስላልከኝ እስኪ አንተ እምነት ብቻ በልና በአንተ ሴንስ ንገረን። እኔ ትክክለኛውን
እስኪ እምነት ብቻ በልና በአንተ ሴንስ ንገረን። እምነት ብቻ የሚለው እናንተ በምትሉት መንገድ ነው የአጋንንት የሚሆነው ስላልክ እስኪ አንተ እምነት ብቻ በአንተ መንገድ አብራራውና የአጋንንት ሳይሆን አሳየን። እምነት ማለት ጌታ ለአንተ በደልና ኃጢአትህ እንደሞተ በሶስተኛው ቀን እንደተነሳ ማመንክ ለአንተ ኃጢአትህ ይሄ ያድንካል። እሱን ደግሞ አምነክ ትጠመቃለክ። እምነት ይሄ ነው። አሁን እምነትና ጥምቀትን ነገርከኝ አይደል? በጌታ ማመንና ጥምቀትን ነገርከኝ አይደለ? አዎ። ይሄን ሁለቱን የያዘ ሆኖ እምነት ብቻ ቢባል የአጋንንት አይሆንም ማለት ነው አይደል? ጥምቀት ስራ ስላልሆነ ማለት ነው። የሚያድነው እምነት ነው። ጌታ ለአንተ በደልና ኃጢአት መሞቱና መነሳቱን ማመን ነው እኮ የሚያድነው። ኦርቶዶክስ የምታስተምረው ይህን ትምህርት ነው ያልኩት እኮ ነው። አይ የጠየቅኩህን እኮ እየመለስክልኝ አይደለም። አንተ በምትለው መንገድ እምነትና ጥምቀትን የያዘ ከሆነ እምነት ብቻ የሚለው የአጋንንት አይሆንም ነው እያልከኝ ያለው ጥያቄ ነው። ያው ስታምን የምታምነው እምነት በዛች አንዲቷ ቤተክርስቲያንና በሚፈጸሙት ስርዓቶች በራሱ ሼፕ እንድትደረግ መሆን አለበት። ከዛ ውጭ የሆነው እምነት ግን ትክክል ያልሆነ እምነት ነው። ገብቶ ከሆነ ፖይንት እስኪ አንዲቷን እምነት ንገረኝ። ለምሳሌ አንተ አሁን ድናሉ ይስል ድኛለው ትለኛለህ። ነገር ግን ጥምቀት ያድናል ወይ ብለህ አያድንም ትለኛለህ። ውሃ እኮ ነው ኖርማል፣ እንዴት ያድናል ትለኛለህ። ቁርባን ያድናል ወይ ብለህ አያድንም ትለኛለህ። ይሄ አለማመንከን ነው የሚያሳየው። ኦኬ አሁን እኮ እሺ ኦርቶዶክስ በሆነ ስማኝ አንዴ እምነት ከዛ ጥምቀት ከዛ የጌታ እራት ያድናል ብዬ ባምን እነዚህ አሁን የጌታ እራትና ጥምቀት የሚለው ስራ አይደሉም አይደል? አይደለም። በስራ አይጸደቅም። ይሄ በስራ ይጸደቃል የሚል የኦርቶዶክስ ትምህርት የለም። ነገር እሱ ያንተ እምነት ነው። በኢትዮጵያ ኦርቶዶክስማ እንዴት እንደሆነ አሳይሃለሁ። እንዴት በስራ ይጸደቃል እንደምትል አሳይሃለሁ። ይሄ ያንተ እምነት ነው። የክርስቲያንም ትምህርት ነው። የክርስቲያን ትምህርት ነው። ሰው በስራው አይጸድቅም። ይሄ የክርስቲያን ትምህርት ነው እንጂ የኦርቶዶክስ ትምህርት አይደለም። እሺ አሁን ግን ዋናውን ሐሳብ ላሳይክ። እምነት ጥምቀት እና የጌታ እራት እነዚህ ስራ አይደሉም አይደል? ማለት እነዚህን የያዘ እምነት ብቻ ቢባል የአጋንንት አይሆንም። ቴንክ ዩ። አንተ የኛን እምነት ብቻ ማለት ጥምቀት እና የጌታ እራት የዘላለም ሕይወት አይሰጡም ብለን ስለምናምን ነው። አሁን ሪጀክት አድርጋችሁ ነው። ሪጀክሽን አለው። የአጋንንት ያልከው እነዚህ የዘላለም ሕይወት አይሰጡም ስላልን ነው አይደል? በተቃውሞ መንፈስ ስለሆነ ምንድነው በተቃውሞ መንፈስ? በቃ የዘላለም ሕይወት አይሰጡም ማለት ምንድነው በተቃውሞ መንፈስ ማለት? እነዛን ነገሮች ባለመፈጸም ባለመቻላችሁ ሳይሆን መፈጸም እየቻላችሁ ነገር ግን አያድኑኝም የሚል ከየት ራሱ እንደመጣ ትምህርቱን አላቅም። አይ ቲንክ ፔንቴኮስታል ሙቭመንት ላይ 19ኛው ክፍለ ዘመን ኦር ሳምቲንግ ፕሮቴስታንቶችም ያምኑ ነበር። እሺ ችግር የለም። አሁን አንተ ፔንቴኮስታል ሙቭመንት ብለህ የሆነ ነገር ለማንሳት ሞከርክ። እኔ ግን መጽሐፍ ቅዱሳዊ እንደሆነ ላሳይክ። የጌታ እራትን ወስዶ ሄዳን አሳየኝ። ምን ማለት ነው? ምን አይነት ጥያቄ ነው? መጽሐፍ ቅዱሳዊ አይደለም ጥያቄ። መጽሐፍ ቅዱስ ላይ የጌታ እራት በማመን ነው የሚዳነው። የጌታ እራት ያድናል አልከኝም እንዴ? አሁን አንተ ያመኑ ሰዎች የጌታ እራትን ሲወስዱ ነው የምታየው እንጂ ያላመነ ሰው እንዴት እራት? እኛ እኮ የጌታ እራትን እኮ እንወስዳለን። የጌታ እራት መውሰድ ትክክል አይደለም እኮ አላልንም። አንተ አሁን የጌታ እራት የዘላለም ሕይወት ይሰጣል እያልክ ነው አይደለ? አሁን እናንተ ቸርች ላይ የጌታ እራት የእናንተ ቸርች አልኩ እናንተ አዳራሽ ውስጥ የጌታ እራት እንደ ሆነ ስርዓት ነው እንጂ
የዘላለም ሕይወት አለው ብላችሁ አይደለም የምትወስዱት እኮ። ይኸው የዘላለም ሕይወት ያገኘ ንገረኝ ከመጽሐፍ ቅዱስ። የጌታ እራትን ወስዶ የዘላለም ሕይወት ያገኘ አሳየኝ። ኦኬ፣ ጥቅስ ነው የፈለከው? አዎ መጽሐፍ ቅዱሳዊ ጥቅስ ማለት ነው። የጌታ እራትን ወስዶ የዘላለም ሕይወት ያገኘ ከመጽሐፍ ቅዱስ ዮሐንስ ወንጌል ጌታ ራሱ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 አይ ቲንክ። እሺ ጥያቄ ምንድነው? የጌታ እራትን ወስዶ የዘላለም ሕይወት ያገኘ ሰው አሳየኝ ከመጽሐፍ ቅዱስ እኮ ያነገርኩ እኮ ነው። አልሰማከኝም? እሺ ዮሐንስ ወንጌል 6 ላይ የጌታ እራትን የወሰደ ሰው ልታሳየኝ? ያው ነው ጌታ ራሱ የሕይወት እንጀራ እኔ ነኝ ያለበትን ክፍል ነው የጠቀሰው። ጥያቄ እሱ ጋር መጥቼ ደግሞ አወራሃለሁ እኮ ችግር የለውም። ዮሐንስ 6 ላይ መጥቼ አወራሃለሁ። እናንተ ማመን ነው ልትል ነው፣ እዚህ ማመን ነው ልትለኝ ነው። እኔ ምንም ልበልክ፣ ለምን በቃ ክፍሉን ምንም ልበልክ። እኔ የኔ ጥያቄ ግን አሁን የጌታ እራትን ወስዶ የዳነ ሰው አለ ወይ መጽሐፍ ቅዱስ ላይ? የዳነ ሰው እኮ አይደለም እኮ አንድ በሰዎች ልምምድ ላይ አይደለም ዶክትሪን የሚመሰረተው። በሰዎች ልምምድ ላይ ሳይሆን ዶክትሪን የሚመሰረተው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እንኳን የለም ነው። በጨዋ ቋንቋ የለም እኮ በቃ በጨዋ ቋንቋ ጌታ ራሱ ያለውን እኮ ችግር የለውም እናወራለን። 54 ላይ እኮ ጠቀስኩ። ዮሐንስ 6 እናወራለን ችግር የለውም። እሺ በጨዋ ቋንቋ የለም ነው። ዮሐንስ ወንጌል መጽሐፍ ምዕራፍ የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ጴጥሮስ የሰበከው ስብከት ታስታውሷል አይደል?